ሰላም ኢትዮጵያውያን ኤርትራውያን ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት በጣም አስፈላጊ እህቴ የጠየቅሽኝን ጥያቄ በሰበቡ መመለስ ለሌሎችም ይጠቅማል ብዬ ስላሰብኩ ነው። በጣም ነው የሚጠቅመው። የሽንት ቧንቧን ኢንፌክሽን በተመለከተ ወይም ዩሪን ኢንፌክሽን እንደ ቀላል ነገር እንዳታዩት። ይሄ የሽንት ቧንቧ ኢንፌክሽን በትሪት ካልተደረገ በብዛት ጊዜ ከሽንት ቧንቧ ጋር ይገናኝ እንጂ ኩላሊት የማምጣት ኩላሊትን ሁሉ ኩላሊት ላይ መድረስ ሁሉ እንትን አለው፣ መጥፎ ነው። በቀላሉ አትዩት፣ ግን ደግሞ አትጨናነቁ። ከመጨናነቅም ይመጣል ማለት ነው። ብዙውን ጊዜ የሽንት ቧንቧ ኢንፌክሽን የሚመጣው ሴቶች በእርግዝና ሰዓት ከመጨናነቅ ከስትረስ ብዛት፣ ያ ማለት አሁንም ሽንት ቶሎ የማምጣት የማስማጥ ሽንት ቤት ሄዳችሁ ልሸኑ ስትሉ እንደ ማስማጥ ያደርጋል። በዛ ላይ ደግሞ የምትወጣ በጣም ትንሽ ሽንት ናት፣ ግን የሚሰማችሁ ልክ መዓት ብዙ ሽንት እንደመጣባችሁ አይነት ስሜት ይሰማችሁና ሄዳችሁ ሲሸኑ ጠብ ነው የምትለው። አሁንም ማለት ነው ኤቭሪ ሚኒት። እና ያ ሳይኑ ነው እና ያ የዩሪን ኢንፌክሽን ነው። መተው ያለባችሁ ምግቦች መጀመሪያ ልንገራችሁ። አንደኛ ካፌን ያለው ነገር ጠቅላላ ቡና በዛ ወቅት አይፈቀድም። ቡና የሚባል ነገር አትጠጡ። ሁለተኛ ደግሞ ለስላሳ መጠጦች ኤኒ ኮካም ይሁን ሚሪንዳም ይሁን ኤኒቲንግ የለስላሳ መጠጥ፣ ጋስ ነገር ያላቸው ውሃዎች እንደ አምቦ ውሃ፣ ፔሪ፣ የተለያዩ እንደዚህ ጋስ ያላቸው ውሃዎች እነሱም አይፈቀዱም። የአልኮል መጠጥ በፍጹም አይፈቀድም። ሌላ ደግሞ የሚያቃጥል ምግብ በርበሬ ወይ ሚጥሚጣ ወይ ቃሪያ ሊሆን ይችላል፣ በጣም ስፓይሲ ያለበት ምግብ እነሱም አይፈቀዱም። ሌላ ደግሞ የማታስቡት ሻይም አይመከርም። የሻይ ቅመምም አይመከርም። እቺ እስከሚተዋችሁ ድረስ እነዚህን አቮይድ ታደርጋላችሁ ማለት ነው። ምንም አይደለም፣ ለተወሰነ ጊዜ ነው። ለሬስት ኦፍ ዩር ላይፍ ወይም ለሁል ጊዜ በቃ እድሜ ልክ የሚሆን ሳይሆን እቺ የሽንትኗ ኢንፌክሽኗ እስከምታቆም፣ ከዛ በኋላ ትመለሱበታላችሁ። ምንም ችግር የለም። ስትመለሱበት ደግሞ ምን ማድረግ እንዳለባችሁ ነግራችኋለሁ። በጣም የማስጠነቅቃችሁ ውሃ በጣም ያስፈልጋል በዛ ሰዓት። ግን በኃይል ብዙ መጠጣት ደግሞ ልክ እንደ ተቃራኒ ነው። ጥሩ ነገር አይደለም፣ መጥፎ ነው። በኃይል ብዙ አትጠጡ። ትንሽ እያደረጋችሁ አሁንም እሺ። ላይክ በየግማሽ ሰዓቱ ግማሽ ብርጭቆ ውሃ ማለት ነው። በቃ በየግማሽ ሰዓቱ ግማሽ ብርጭቆ ውሃ። ታዲያ ሽንታችሁ ሲመጣባችሁ መሽናት አትርሱ። ሽንታችሁ ሲመጣ የረሳሁት የዘለልኩት ነገር በዛ ሰዓት ይሄንን ኢንፌክሽን እንዲሆን ከሚያደርጉት ነገር አንዱ ሽንት ከመያዝም ነው። ሽንታችሁ ሲመጣባችሁ አደራ ይቀረው ይቅር እንጂ ሽንት እንዳትይዙ። ቶሎ ሽኑ፣ አደጋ ነው። በቃ ኩላሊታችንን ነው ዳሜጅ የምናደርገው። እመኑ። ሽንት እንዳይያዝ ቶሎ እንድትሸኑ። መቼስ ልጆችም ካሏችሁ ለልጆቻችሁ በጣም አስጠንቅቁ። በተለይ ትንንሽ ልጆች እየተጫወቱ ጨዋታው እንዳያመልጣቸው እያሉ ሽንት ይይዛሉ። በብዛት ጊዜ ትንንሽ ልጆች የዩሪን ኢንፌክሽን ይመጣባቸዋል። ሲደጋግም ጥሩ ነገር ስላልሆነ እነሱንም አስጠንቅቁ እንዲሸኑ ማለት ነው። እናንተም ቶሎ እንድትሸኑ ሽንታችሁ ሲመጣ እነሱንም አስጠንቅቁ ልጆቻችሁን ማለት ነው። እናንተም ቶሎ ሽኑ ማለት ነው። እና አሁን ይሄንን ውሃውን ቶሎ በምትጠጡበት ጊዜ ማለት ትንሽ ግን በኃይል አንዴ ከጠጣችሁ ማለት ነው። ብዙ ከጠጣችሁ ሳይጠቅመው ሽንታችሁ ምንም ነገር ሳይጠቅመው ነው የሚወጣው። ውሃው ያስፈለገበት ምክንያት ትንሽ ጠጡ ያልኳችሁ ምክንያት ውሃው ያንን እያጠበው እንዲሄድ ማለት ነው። ያንን የኢንፌክሽኑን ቦታ ውሃው እያጠበው እያጸዳው። ከምን ጋር በሉኝ? ማንኛውም ከለር ቀይ ሽንኩርት ቢጫ ሊሆን ይችላል፣ ቀይ ሊሆን ይችላል። ኤኒ ከለር ብቻ ቀይ ሽንኩርት ነው። ጥሬ ቀይ ሽንኩርት ምን ያህል
ይኸውና ከትፌ መጥቻለሁ። በሾርባ ማንኪያ አንድ እዩት። ጥሬ ቀይ ሽንኩርት በሾርባ ማንኪያ አንድ። በተለይ ምሳ ስትበሉ ከምሳችሁ ጋር እንጀራ ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ኢዳዝም ማረር ጥሬ ቀይ ሽንኩርት አንድ የሾርባ ማንኪያ ከምግባችሁ ጋር በቀን አፌን ያሸትብኛል። ቡና የተቆላ ቡና 1-2 ፍሬ ሀኛኛ አርጋችሁ አኝኩና ብረሽ አድርጉት። መግሞጥ መጫም አለ ተግሞጥሙጣችሁ። ይሄ እንደነገርኳችሁ የእድሜ ልክ አይደለም፣ እስከሚተዋችሁ ነው። ኤቭሪዴይ በሳምንት 3 ቀንም ሊሆን ይችላል፣ በሳምንት 4 ቀንም ሊሆን ይችላል፣ በቀንም ሊሆን ይችላል። ምንም ሳይድ ኢፌክት የለውም። ግን ከአንድ ሾርባ ማንኪያ ባታልፉ ጥሩ ነው። ይሄ ቀይ ሽንኩርት የሚገርማችሁ ነገር ያንን የሽንት ቧንቧ ኢንፌክሽን የሆነውን ቦታ ከውሃ በምጠጡ ሰዓት ከምንበላቸውን ነገሮች ሁሉ አይደለ በሽንት አብሮ የሚሄድ ተጨምቆ የዛን ጊዜ እዚህ ውስጥ ያለውን ንጥረ ነገር ቀይ ሽንኩርት ውስጥ ያንን ኢንፌክሽን የሆነውን ቦታ ያክመዋል። ቀይ ሽንኩርት የኢንፌክሽን የሽንት ቧንቧ ኢንፌክሽን ሐኪም ነው፣ መድኃኒት ነው። በቃ ሌላ ነገር ኪኒን ምናምን አትውሰዱ። እመኑኝ። እስቲ ይሄንን ብሎና 2 ሳምንት ቢበዛ 3 ሳምንት ካልተዋችሁ ኑ እኔ ጋ። ይሄ ፐርፌክት ሜዲሲን ነው ቀይ ሽንኩርት። እንግዲህ እንደነገርኳችሁ ያገኛችሁትን ከለር እሺ። እና አፌ ይሸታል ብላችሁ እንዳታስቡ። ያው በደንብ ማጽዳት ነው። አዘርዛንዛት ሲተዋችሁ ስለምታቆሙት ማለት ነው። ቀይ ሽንኩርቱ ስለምታቆሙት ከዛ በኋላ ኖርማል ነው የሚሆነው ማለት ነው። አይዟችሁ፣ አታስቡ። ቤኪንግ ሶዳም ቆንጆ ነው መግመጥመጥ። በቤኪንግ ሶዳ መግመጥመጥ ትችላላችሁ ማለት ነው። እና ሽንታችሁ ሲመጣ ቶሎ እየሸናችሁ ውሃ እየጠጣችሁ ቺን ቀይ ሽንኩርት በቃ ሌላ ምንም ነገር አያስፈልጋችሁም። አይገርምም? ውሃ መጠጣት አትርሱ። የምትበሉትን ግን ዋች አድርጉ። አደራ የተከለከላችሁትን ነገር እንዳትበሉ። ቀይ ወጥ በጣም አደጋ ነው፣ እንዳትበሉ። በተረፈ ሌላ ነገር የፈለጋችሁትን እናንተ የምትመገቡትን መመገብ ትችላላችሁ። ከምግብ ጋራ ምንም አይነት ግንኙነት የለውም። ቀይ በርበሬ የበዛበት አይሁን፣ እንደ አልጫ ነክ ነገር ወይም ትንሽ በርበሬም ከሆነ ትንሽ የሚያቃጥል አይሁን እንጂ መብላት ትችላላችሁ። እመኑኝ። ይሄ የሽንት ቧንቧ ኢንፌክሽን በዚች በትንሽ ነገር ትሪት ካላረጋችሁት ኪድኒ፣ ኩላሊት ደግሞ ታውቃላችሁ ፌል ካረገ አደጋ ነው። ኩላሊት ፌል ካረገ አደጋ ነው። በዚህ በትንሽ ነገር መዳን ሲቻል አንዳንድ ሰው ይሄ የሽንት ቧንቧ ኢንፌክሽን በመድኃኒት ለሌላ በሽታ በሚወሰድ መድኃኒትም ዩሪን ኢንፌክሽን ይመጣል። ለሱም ጭምር ይሄ ቀይ ሽንኩርት መድኃኒት ነው። እመኑኝ፣ ለሱም ጭምር መድኃኒት ነው። በጣም እርግጠኛ ሆኜ ነው የምነግራችሁ። ተጠቀሙበት። እና እንግዲህ ውሃ መጠጣት አትርሱ። ውሃ ማንኛውም ሰው ዩሪን ኢንፌክሽን የሌለውም ሰው ውሃ መጠጣት አለበት። ከውሃ ማነስም ጭምር የሽንት ቧንቧ ኢንፌክሽን ይመጣል። ከውሃ ማነስ ውሃ በደንብ የማይጠጣ ሰው ስለማይጸዳ ያ ቦታ ስለማይጸዳ ከሱም ጭምር ይመጣል። እና ሌሎች ደግሞ እንዳልኳችሁ ሌላ ተጓዳኝ በሽታ ያለባቸው ሰዎች የሚወስዱት መድኃኒትም ሊያስመጣ ስለሚችል እናንተም በተቻላችሁ መጠን ውሃ በጣም መጠጣት አትርሱ። እንግዲህ እግዚአብሔር ይጨመርበት። የታመማችሁ ሰዎች በሙሉ እግዚአብሔር ይማራችሁ። ይሄንን ግን ቀላል መድኃኒት ከምግባችሁ ጋር ቆዳ ያሳምራል፣ ፀጉር ያሳድጋል። ምን ያህል ፓወር እንዳለው ነው የምነግራችሁ። ቀይ ሽንኩርት አብስላችሁ ግን እንዳትጠቀሙ። የበሰለ ሽንኩርት ዩዝለስ ነው። በተለይ የኛ ወጥ ሲቁላላ አይደለም የሚውለው፣ እሱ ዩዝለስ ነው፣ ምንም አይጠቅም። ሆድ ለመሙሊያ ብቻ አለቀ። አፍ ላይ ለመጣፈጥ ብቻ አለቀ። ምንም አይነት ኒውትሪሽን የለውም፣ በስሎ አልቋል። ይሄ ግን እዚህ ላይ ነው ያለው ሁሉም ነገር። እና ብሉ። እና በሚቀጥለው ደግሞ ሌላ ጥያቄ ካላችሁ ጻፉልኝ። በሚቀጥለው እስከምንገናኝ ወዳችኋለሁ። ደህና ሁኑ። ላይክ እና ሼር ፕሊስ። እንደ ቀላል አትዩት። ይሄንን ቪዲዮ ለብዙ ሰው ሼር አድርጉ። እሺ
ሁሉም ሰው ይጠቀምበት። ያመሰግኗቸዋል። እመኑ። ደህና